እሰይ ቅዱሴ እንኳን በሰላም ወደ ቤቱ መጣ። እንኳንም ተሻለው። ቅዱስ ቢሞት በጣም ነበር የሚያስጠላኝ የሚልም ኮሜንት አይቻለሁ። ኪራም ደግሞ ከዚህ በኋላ ለጽናት ስሜት መጠንቀቅ አለብህ፣ ጽናትን ብትሆን ደግሞ ቅናቷን በልክ ታድርገው ያተባለም ኮሜንት አለ። እውነት ለመናገር በነገራችን ላይ የሁላችሁም ኮሜንት እጅግ በጣም ደስ የሚልና አሪፍ ኮሜንት ነው። እውነት ስለምሰጡኝ ሀሳብ አስተያየት በጣም አመሰግናለሁ ሁላችሁም። አሁንም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ፣ ሼር በማድረግ አሁንም ለዚህ ቻናል ቤተሰብ ሁኑ እና ውድ ቤተሰቦቼ ስለምሰጡኝ ሀሳብ አስተያየት ሁላችሁንም እጅግ አድርጌ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ አድርጉ እና ወዶቼ ሀሳባችሁን ኮሜንት አስቀምጡልኝ። በተለይ ስለ ጽናትም የተናገራችሁት ነገር ትክክል ነው። ጽናትም የሆነ ቅናቷን በልክ ካደረገችው አንደኛ እሷም ስሜታዊ የሆነች እንዳትጎዳ ያደርጋታል። በእርግጥም ደግሞ እንግዲህ እርግዝናው እውነት ከሆነ ጽናት እርጉዝ ከሆነች የእርግዝናም ስሜትም ትንሽ እንደዚህ ያነጫንጫል ሲባል እሰማለሁ። እኛ ባናውቀውም ያው ወልጅም ስለማላውቀው እና ስለዚህ የእርግዝናም ስሜት እንደዚህ ያደርጋል ስለሚባል ለዛ ነው ብለን እናስበዋለን ማለት ነው። ስለዚህ በጎ በጎ ማሰብ ጥሩ ነው። እንግዲህ ማን ነው ናሆማ እዛ ቤት እንዴት ያችን የቤት ሰራተኛ የሰይጣን ቁራጭ የሆነች ሰይጣን የሚቀናባትን እንዴት መልሶ ያስገባታል? እንዴት ነው የሚስቱን ፊት አይቶ መከፋቷን እና መደሰቷን የማይለየው? ለምንድን ነው ናሆማ እንደዚህ ግዴለሽ ሆነው እያላችሁ ነው ማለት ነው። እና እውነት ለመናገር አሁን ላይ ካለበት ከጭንቀቱም ከሁሉም አንጻር የተነሳ መሰለኝ ናሆማ አሁን ላይ በጣም ስትረስ ውስጥ ነው ያለው። እዚህ ጋር ስራ በደንብ እየሰራ አይደለም። ምክንያቱም ምህሩን መንከባከብ ስለነበረበት። እንደውም አሁን የምህሩ እናት ከመጣች በኋላ እና በፊት ላይ አለምዬ ነበረች እናቱ። አሁን ላይ አለምዬ ከሄደች በኋላ ግን እናቷ ስለመጣች ነው ትንሽ የተረጋጋው እና በጣም ስትረስ ውስጥ ሆኗል። ምንም ነገር ማየት እየቻለ አይደለም። እና ቢያይ ግን እውነት ለመናገር ሰራተኛይቱ የምታደርገውን ነገር ብዙ ጊዜ መኝታ ክፍል ይዟት እየተርበተበተች እየተንቀጠቀጠች ነበር ሰራተኛይቱ። ስለዚህ ምን ሆና ነው ለምንድን ነው ይሄ ነገር እየተፈጠረ ያለው ብሎ ሚስቱን እንኳን አይኗን አይቶ እንኳን እየተፈጠረ ያለው ነገር ማየት ይችል ነበር። መናገር ባትችልም ወይ ጽፋለት የምትፈልገው ነገር እንድታስረዳው ማድረግ ይችል ነበር። ግን ይሄን ነገር ሀሳቡ ላይ አልመጣለትም መሰለኝ ስትረስ ውስጥ ስለሆነ ያለው ማለት ነውና እስቲ እንግዲህ ምን ሊፈጠር እንደሚችል የምናየው መጨረሻ ላይ ነው ቤተሰቦች ማለት ነው። በጣም ከባድ ነገር ነው በምህሩ ላይ እየተፈጠረ ያለው። እናንተም ደግሞ ለምንድን ነው ናሆም ይሄን ነገር ማየት ያልቻለው? ሰራተኛይቱ ቤት ውስጥ መውጣት አለባት እያላችሁ ነው። ግን እኛ የምናየው ነገር ናሆም እያየ አይደለም። የናሆማ ማን ነው የምህሩም እናት ደግሞ ብዙ ጊዜ ቤት ሰራተኛይቱ የሆነ ነገር እያደረገች ስትደነግጥ አይታታለች ማለት ነው። ስለዚህ እንዴት መጠራጠር አልቻሉም? አላቅም። ጨበርዬም ደግሞ እንግዲህ ካንዱ እያለች ነገሩን እየበጣበጠችው ነው። ጨበርዬና ናትዬ በፍቅር እንግዲህ አብደዋል። እርስ በርስ ግን ፍቅራቸውን አልተገላለጹም። ሰኒ እዚህ ጋር ከዚህኛው ልጅ ጋር ፍቅር ይዟታል፣ ከአዳናት ልጅ ጋር ፍቅር ይዟታል። ቅዱሴም ደግሞ ከበፊት ፍቅረኛው ጋር አብሮ ለመመለስ እያሰበ ይመስለኛል። ጨበርዬም ከናቲ ጋር ናት እንግዲህ ሁሉም ጥንድ ሆኗል። የጽናት ቤት ውስጥ የምትሰራው ልጅ ሳትቀር ራሱ ከዚህኛው ከኢዛና ጋር ያለችው ማለት ነው። በነገራችን ላይ ማንም ሲንግል የለም። ጨበርዬም ከናቲ ጋር ናት፣ ሰኒም ከዚህኛው ጋር ናት፣ የቤት ሰራተኛቱም የጽናትም ከኢዛና ጋር ናት። በቃ በአጠቃላይ ይችኛ ጽናትና ኪራም ኦልሬዲ ተጋብተዋል እና ምህሩዬና ናሆማም ተጋብተዋል። ሁሉም ጥንድ ሆነውልናል። አሁን በተራ ሰርግ ነው የምንጠብቀው ማለት ነው። አሁን ቀጣይ የምንጠብቀው እኔ የማንን ሰርግ መሰላችሁ? የቅዱሴን ሰርግ። ቅዱሴን ከፍቅረኛው ጋር ማለት ነው። በጣም ነው የሚወዳት። በነገራችን ላይ ግን የሆነ ጥፋት አጥፍታ ስለነበር በዛ ጥፋት የተነሳ ነው እንግዲህ እስካሁን ድረስ ከሷ ጋር እየተጣላ ያለውና ግን ያው እንግዲህ ፍቅር ነውና ይቅር ይባባላሉ ብዬ አስባለሁ። ቀጣይም ቀስ በቀስ እንግዲህ ሁሉም ቦታውን ይይዛል ብዬ አስባለሁ። በነገራችን ላይ ሁሉም የሚያማምሩ ጥንዶች ናቸው ማለት ነው። ቤተሰቦች የእውነት ነው የምላችሁ ምርጥ ጥንዶች ናቸው ሁሉም ማለት ነው። በጣም በቃ የሚኳኋኑ ማለት ነው። እና ጽናትንም ደግሞ ቅናትሽን በልክ አድርጊው። በቃ በጣም አትቀኝ። አውቃለሁ ፍቅር ነው፣ ግን ደግሞ በቃ ቅናቷን በልክ ካደረገችው ቢያንስ እንኳን እሷ አትጎዳም። ገባችሁ አይደለም? ወንዶች ታውቃላችሁ እኛን አይረዱንም ማለት ነው ቤተሰቦቼ። ስለዚህ ጽናትዬ ራስሽን ላለመጉዳት ሞክሪ የኔ ውድ።